መጽሐፍ ቅዱስ ላይ ዳዊት ምን እንዳለ ቆይቼ በእግዚአብሔር ደጅ ጣናው እርሱም ዘንበል አለልኝ። ቆይተው በእግዚአብሔር ደጅ ለሚጸኑ በመተማመን እግዚአብሔርን ለሚጠባበቁ እግዚአብሔር ዘንበል ይላል። ቆይቼ በእግዚአብሔር ደጅ ጸናው እርሱም ዘንበል አለልኝ ይላል። እግዚአብሔር ዘንበል እስክል ድረስ እሱ በስቀመጠው ቦታ መጠበቅ መጠባበቅ አለብን። ያም ቦታ ለቀን እሱ ወደ እናንተ ሲመጣ እንዳያጣችሁ በቦታችሁ የምትዘምሩ ሰዎች እየዘመራችሁ ቀጥሉ። የምትሰብኩ ሰዎች እዛ ቆዩ። የምትጸልዩ ሰዎች እዛ ቆዩ። ጌታ የሚመጣው እዛ ባላችሁበት በሚቆዩበት በቆይታ ውስጥ እግዚአብሔር ይመጣል። እግዚአብሔር ለጉብኝት ስለሚመጣ እናንተ ግን ቆይታችሁ በጸሎት ውስጥ ገብታችሁ ቆዩ። በአገልግሎታችሁ ውስጥ ቆዩ። አንዳንድ ነገሮች ላይመቻችሁ ይችላል። አዎ ላትሰሙ ትችላላችሁ፣ ልትገፉ ትችላላችሁ። አስፈላጊ ነገር ላይሟላላችሁ ይችላል። ነገር ግን እግዚአብሔርን በመተማመን የሚጠባበቁ ኃይላቸው መታደስ የማይቀር ነው። ኃይል ከታደሰ ተራራ መውጣት ይቻላል። ሩቅ መሄድ ይቻላል። ኃይል ከታደሰ ብዙ ነገር ማሸነፍ ይቻላል። አሸናፊ ለመሆን ኃይል ያስፈልገናል። ስለዚህ ኃይላችሁ፣ መንፈሳዊ ኃይላችሁ፣ ኢኮኖሚያዊ ኃይላችሁ፣ ሁሉም ነገር የሚታደሰው በእግዚአብሔር ጊዜ ነው። እግዚአብሔር በእርግጥ ወደ እናንተ እስኪመጣ ድረስ በቦታ እንድትጠብቁ በዛ በስቀመጠው ቦታ እንድትቆዩ እመክራችኋለሁ። ስለዚህ ወገኖች ምን ለማለት ፈልጌ ነው? ብዙ ሰዎች እየጸለዩ ከታርገው ቶሎ መልስ ስላልመጣ ቶሎ ሲኬት ስላላገኙ ከታርገው ወደ ሌላ ፕሮግራም ሽፍት ያደርጋሉ። አታደርጉ። እዛው ቆዩ። እዛው ይመጣል። እዛው በተንበረካካችሁበት እዛው ይመጣል። እዛው በሚጸልዩበት እዛው ይመጣል። ስለዚህ በእግዚአብሔር ቤት እንድትቆዩ ለመምከር ነው። ጸጋ ይብዛላችሁ።